ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። በግማሽ ዓመት ውስጥ አጠቃላይ የስንዴ ምርት 126.69 ሚሊዮን ኩንታል መድረሱን ጠቅላይ ሚኒስትር አብይ አህመድ አስታወቁም። ይህም የመስኖን የስንዴ ምርት ሳይጨምር መሆኑን ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት አስታውቀዋል። የኢትዮጵያ የስንዴ ፕሮግራም ምርታማነትን በመጨመር የመስኖ ስርዓትን በማስፋት የዘር አቅርቦት ስርዓትን በማጠናከር ብሎም በዋና አካባቢዎች አነስተኛ አርሶ አደሮችን በመደገፍ በሀገራችን ራስን የመቻል ጉዞ ግብ ላይ የተመሰረተ ነው ብለዋል። አርሶ አደሮቻችንን ማድነቅና ማመስገን እፈልጋለሁ ያሉት ጠቅላይ ሚኒስትሩ ይህንኑ የስራ ጽናት ቀጥሉበት ሲሉም አስገንዝበዋል። ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ የዓመቱ ምርጥ የኢነርጂ ፕሮጀክት ተብሎ ተሸለመ። ታላቁ የኢትዮጵያ ህዳሴ ግድብ በአፍሪካ የንግድ ምክር ቤት የ2026 የዓመቱ የኢንዱስትሪ ኢነርጂ ፕሮጀክት ተብሎ ተመርጧል። የእውቅና ስነ ስርዓቱ በትናንትናው ዕለት በጋና አክራ ተካሂዷል። እውቅናው የታላቁ ህዳሴ ግድብ ለአፍሪካ አህጉራዊ ልማት ያለውን ታላቅ አስተዋጽኦ ለማረጋገጥ የተሰጠ መሆኑ ተገልጿል። የእውቅናውን ሽልማት የኢትዮጵያ ኤሌክትሪክ ኃይል በመወከል በጋና የኢትዮጵያ ኤምባሲ ተጠባባቂ ሚስዮን መሪ አምባሳደር ዶክተር አሳየ አለማየሁ ተቀብለዋል። የአፍሪካ የንግድ ሽልማት ዳይሬክተር መሐሙዱ ሀያቱ ምክር ቤቱ ፕሮጀክቱን ለመሸለም የወሰነው ግድቡ ለአፍሪካ የኢንዱስትሪ ሽግግር፣ ለቀጠናዊ የንግድና የኤሌክትሪክ ትስስር ያለውን ጉልህ አስተዋጽኦ በመመልከት ነው ብለዋል። ግድቡ በኃይል ማመንጨት አቅም ዋስትና እንዲሁም በረጅም ጊዜ ኢንዱስትሪ ሽግግር ላይ የተደረገ ታላቅ ኢንቨስትመንት መሆኑን ጠቅሰዋል። የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻ በላኩት መልእክት ሽልማቱ የአፍሪካ ሀገራት የወደፊት ዕጣ ፈንታቸውን በራሳቸው ሀብትና ጥረት ለመገንባት ያላቸውን የጋራ ምኞት የሚያንጸባርቅ መሆኑን ገልጸዋል። እውቅናው አፍሪካ በራሷ ኃይል ኢንዱስትሪዎቿን ማንቀሳቀስ እንደምትችል ለዓለም ያበሰረ ታሪካዊ ክስተት እንደሆነ መጠቀሱን ከኢትዮጵያ ኤሌክትሪክ ኃይል የተገኘው መረጃ ያመለክታል። የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ለ195,000 ዜጎች ስራ መፍጠሩን ገለጸ። በከተማው ከሚገኘው ስራ ፈላጊ ቁጥር አንጻር የተፈጠረው እድል አነስተኛ መሆኑን ቢሮው አስታውቋል። ሰላማዊት ሙሉጌታ በአዲስ አበባ ተኪ ምርቶችን በማምረት ኢንቨስትመንትን በማስፋፋትና በሌሎች ዘርፎች ለዜጎች የስራ ዕድል በመፍጠርና ኢኮኖሚው እንዲነቃቃ በማድረግ የተከናወኑ ተግባራት ውጤት እያስገኙ መሆኑ ተገልጿል። የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ እንደገለጹት ባለፉት 6 ወራት ውስጥ በግብርና፣ በማኑፋክቸሪንግ፣ በኮንስትራክሽንና በሌሎች ዘርፎች ለ195,000 ዜጎች የስራ ዕድል መፈጠሩን ገልጸዋል። የተፈጠረው የስራ ዕድል ወጣቶችና ሴቶችን ያማከለ መሆኑን የገለጹት ኃላፊው ምርትና ምርታማነትን ከማሳደግ አኳያ አስተዋጽኦ እንዳለው አስገንዝበዋል። ስራ ዕድልን ከሚፈጥሩት ውስጥ ለምሳሌ አንዱ ማኑፋክቸሪንግ ነው። የኢንዱስትሪ ዘርፍ ለምሳሌ እስከ 25% ከሚፈጠረው የስራ ዕድል ከማኑፋክቸሪንግ ኢንዱስትሪ እንዲሆን ይጠበቃል። ሁለተኛው ግብርና ነው። እስከ 11% ከሚፈጠሩ የስራ ዕድሎች ከግብርና እንዲመጣ ይጠበቃል። ኮንስትራክሽን 6% ድርሻ አለው። 58% ደግሞ ከአገልግሎት ዘርፍ እንዲሆን ከንግድና ከአገልግሎት እንዲሆን ነው የሚጠበቀውና በዚህ ግማሽ ዓመት ወደ 178,000 ያክል ስራ ዕድል ለመፍጠር ታቅደው 195,000 ስራ ዕድል ተፈጥረዋል። ከዚህ አንጻር ሴቶች ከተፈጠረው 195,000 101,000 በላይ ሴቶች ተጠቃሚ የሆኑበት ነው። በግማሽ ዓመቱ ከ200,000 በላይ የስራ ዕድል ለመፍጠር ታቅዶ ሲሰራ መቆየቱን የገለጹት ኃላፊው በከተማዋ ካለው ስራ ፈላጊ ቁጥር አንጻር ተጨማሪ ዕድል መፍጠር እንደሚገባ አስታውቀዋል። በግማሽ ዓመቱ ከ300,000
በላይ ጸጋዎች ናቸው ስራ ዕድል መፍጠር የሚያስችሉ የተለዩት። ከዚህ ውስጥ እስከ 200 ሺህ የሚጠጋው ነው የተጠቀምነው። ከ100 ሺህ በላይ ደግሞ ጸጋዎች ቀጣይ በቀሪ ጊዜያት ውስጥ ወደ ስራ የምናስገባው ስላለ ሰፊ የስራ ዕድል ውስጥ ማስገባት የሚያስችል ጸጋዎች በእጃችን አሉ ማለት ነው። የተለዩና ተጠናክሮ ይቀጥላል። በቢሮው የአሰሪና ሰራተኛ ጉዳይ ዘርፍ ኃላፊ አቶ አበበ ተቀባ በበኩላቸው በከተማዋ የኢንዱስትሪ ሰላምን ለማስፈን በተሰራው ስራ በአሰሪና ሰራተኛ መካከል የሚፈጠሩ አለመግባባቶችን በተለይም የውል ስምምነትን መጣስን በተመለከተ ቢሮው ባከናወነው ተግባር የተሻለ ለውጥ እየተመዘገበ መሆኑን ገልጸዋል። የአሰሪና ሰራተኛ ለምሳሌ ከቀጥር ጋር ተያይዞ አሰሪዎች ከቀጠሩ በኋላ ሰራተኞቻቸው ላይ ውል ያቋርጣሉ። የሚያቋርጡት ውል በህግና በአዋጁ በተቀመጠው መሰረት ከሆነ ቼክ እናደርጋለን። ሰራተኞች የሚያቀርቡትን ቅሬታ አቤቱታ መነሻ አድርገን ቅድም ባልኳችሁ የኢንዱስትሪ ሰላም ዘርፍ ወይም ዳይሬክቶሬት ስር የስራ ሁኔታዎች ቁጥጥር ራሱን የቻለ ደግሞ ሌላ ዲሲፕሊን አለ። ሰራተኞች አሰሪዎቻችን አግባብነት የሌለው ስራ ፈጸሙብን ብለው ሲያስቡ ወደ ተቋሙ ነው የሚመጡ። ያን ጥያቄያቸውን አቤቱታቸውን መነሻ በማድረግ የቁጥጥር ስራ አዋጁ በስልጣን ያስቀመጠለት ኃላፊነት አለ። ይህን የሚመለከታቸው ባለሙያዎች ኢንዱስትሪው ወይም አሰሪው ጋር ሄደው የቁጥጥር ስራ ይሰራሉ ማለት ነው። የቀረበው አቤቱታ ትክክል ከሆነ ያን ግኝት መነሻ ተደርጎ ሁለቱም ቁጭ ብለው ችግሮቻቸውን እንዲፈቱ የማስማማት ስራ ይሰራል። ያ የማስማማት ስርዓት የሁለትዮሽ የማስማማት ስርዓት ተብሎ ነው የሚያዘው፣ ወይም የምክክር ስርዓት ወይም የምክክር አይነት ነው ብለን የምንጠራው። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። የኒጀር ወታደራዊ መንግስት በኒያሜ የአየር ማረፊያ በደረሰው ጥቃት ፈረንሳይና አጋሮቿ እጃቸው አለበት ሲል ከሰሰ። በጥቃቱ በርካታ የንግድ አውሮፕላኖች መውደማቸው የተገለጸ ሲሆን የሀገሪቱ መከላከያ ሚኒስቴር 20 ጥቃት አድራሾች መገደላቸውን አስታውቋል። ዮሐንስ ተስፋ ተጨማሪ ያለው። የኒጀር ወታደራዊ ባለስልጣናት ረቡዕ ዕለት በአየር ማረፊያው ላይ በተሰነዘረው ጥቃት ተሳትፈዋል የተባሉ ግለሰቦች አስክሬን በብሔራዊ ቴሌቪዥን ጣቢያ ለእይታ ያቀረቡ ሲሆን ከእነዚህም መካከል የፈረንሳይ ዜጋ እንደሚገኝበት ገልጸዋል። ምስሎቹ ለማየት የሚከብዱ ቢሆኑም በኒጀር በሚገኙ በሚሊዮን የሚቆጠሩ ዜጎች እንደ ማስጠንቀቂያና ማስፈራሪያ እንዲያገለግሉ ተላልፈዋል። ለጥቃቱ እስካሁን ኃላፊነት የወሰደ አካል ባይኖርም የኒጀር ወታደራዊ መሪዎች ግን ጥቃቱ ወደ ዋና ከተማዋ እየተጠጉ ካሉት እንደ አልቃይዳና አይሲኤል ካሉ ታጣቂ ቡድኖች ጋር ከማያያዝ ይልቅ ጣታቸውን ወደ ምዕራባውያን በተለይም ወደ ፈረንሳይና የቀጠናው አጋሮቿ አይቮሪ ኮስትና ቤኒን ቀስረዋል። እንደ ወታደራዊ ጁንታ ገለጻ ጥቃቱ በውጭ ሀገር ቅጥረኛ ወታደሮች የተፈጸመ የሰርጎ ገቦች ወረራ ነው። በረቡዕ ምሽት በኒያሚ አየር ማረፊያ አቅራቢያ በሚገኘው 101 የተሰኘው ወታደራዊ ሰፈር ላይ ድሮኖች በመታየታቸው የኒጀር የአየር መከላከያ ስርዓት ስራ በመጀመሩ የከተማዋ ነዋሪዎች ከእንቅልፋቸው ተቀስቅሰዋል። በኒጀር አዲስ የደህንነት ጥምረት ውስጥ የተካተቱት የሩሲያ ወታደሮችም ጥቃቱን ለመመከት ድጋፍ ያደረጉ ሲሆን የጁንታው መሪ ለሩሲያ ኃይሎች ምስጋና አቅርበዋል። በአየር ማረፊያው ግቢ ውስጥ ሩብ ቢሊዮን ዶላር የሚያወጣ 1300 ቶን ዩራኒየም ይገኛል። አየር ማረፊያችንና የአየር ክልላችንን ለማውደም የሚፈልጉት ለምን እንደሆነ እናውቃለን። ምክንያቱ ዩራኒየማችን ነው። በአሁኑ ወቅት ለሌሎች ሀገራት የምናቀርበው እኛው ነን፣ ቀውስ ያጋጠማቸውንና በጥረት ውስጥ ያሉትን ጨምሮ። ኒጀር ይህን ዩራኒየም ለሩሲያና ኢራን ለመሸጥ ማቀዷን አስታውቃለች። ይሁን እንጂ የፈረንሳዩ የኒውክሌር ኩባንያ ኦራኖ የዩራኒየሙ ባለቤት እኔ ነኝ በሚል ኒጀርን በፍርድ ቤት አቁሟታል። ፈረንሳይ ቢጫው ኬክ ተብሎ የሚጠራውን ይህንን የዩራኒየም ምርት በ2023 ጁንታው ከቀድሞዋ የቅኝ ግዛት ኃይል ጋር ግንኙነቱን እስካቋረጠበት ጊዜ ድረስ ለግማሽ ክፍለ ዘመን ያህል ከኒጀር ስትወስድ ቆይታለች። በወቅቱም በመቶዎች የሚቆጠሩ ሰዎች ወታደራዎቹ መሪዎች በመደገፍ አደባባይ ወጥተዋል። በኒያሚ አደባባዮች በመቶዎች የሚቆጠሩ ሰዎች ሉዓላዊነታችንን አናስደፍርም በሚል ድጋፋቸውን ቢገልጹም በሌላ በኩል ግን ሀገሪቱ ከዓለም አቀፉ ማህበረሰብ እየተገለለች መምጣቷ ያሳሰባቸው ዜጎች ቁጥር ቀላል አይደለም። ኒጀር ከጎረቤት ቤኒን ጋር ባላት የድንበር ውዝግብና የነዳጅ መስመር ዝርጋታ ክርክር ሳቢያ የኢኮኖሚ ጫና እያረፈባት ይገኛል። በተቃውሞው ላይ የተሳተፉ ሰልፈኞች አንዲት ኢንች መሬት ለሽብርተኞች ይባስ ብለውም ለኢምፔሪያሊስቶች አንሰጥም ሲሉ ድምፃቸውን አሰምተዋል። ይሁን እንጂ
ከሰልፈኞቹ ባሻገር ሁኔታውን በዝምታና በስጋት የሚከታተሉ በርካታ የኒጀር ዜጎች አሉ። ይህ ዝምተኛው የህዝብ ቁጥር ሌላ ጥቃት እንዳይሰነዘር በስጋት ላይ ሲሆን ጁንታው ሀገሪቱን ወደ ከፋ መገለል እየገፋት መሆኑ አሳስቦታል። የአሁኑ የአየር ማረፊያ ጥቃት ኒጀር በሽብርተኝነትና በጂኦፖለቲካዊ ሽኩቻ መካከል ተቀርቅራ ባለችበት ወቅት የተፈጸመ ሲሆን ቀጣዩ የወታደራዊ ጁንታ እርምጃ የቀጠናውን ሰላም ወዴት ሊመራው ይችላል የሚለው የብዙዎች ጥያቄ ሆኗል። መረጃውን ስናጠናቅር አልጀዚራን ዋቢያችን አድርገናል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ